ጠቅላይ ሚኒስትር አብይ አህመድ ለአዲስ አበባ ፖሊስ ኮሚሽን አመራሮች ሹመት ሰጥተዋል። በዚሁም መሰረት ሌተናል ጄኔራል አስራት ዴኔሮ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆነው ተሹመዋል። በሱዳን ድንበር አካባቢ ሲንቀሳቀሱ የነበሩና አርሚ ሰባ በመባል የሚታወቁት ከ500 በላይ የህወሓት የቀድሞ ተዋጊዎች በአዋሽ አርባ የተሃድሶ ስልጠናን ጀምረዋል። በመካከለኛው ምስራቅ ጦርነትና በሆርሙዝ ሰርጥ መዘጋት ምክንያት በዓለም አቀፍ ደረጃ የነዳጅ ዋጋ ቢንርም የኢትዮጵያ መንግስት በቢሊዮኖች የሚቆጠር ድጎማ እያደረገ መሆኑን የገንዘብ ሚኒስቴር አስታውቋል። የቡና ምርትን ዋጋ ይጨምራል በሚል የተሳሳተ መረጃ አከማችተው በያዙ ነጋዴዎች ላይ መንግስት ጥብቅ የህግ እርምጃ እንደሚወስድ የግብርና ሚኒስቴር አስጠንቅቋል። ከንቲባ አዳነች አቤቤ በልደታ ክፍለ ከተማ በ4 ወራት ውስጥ የተገነባ ዘመናዊ የጂ+4 የመኖሪያ ህንፃ ለ70 አባወራዎች አስረክበዋል። የዕለቱ የኢቢሲ.ስትሪም አበይት ጉዳዮቻችን ነበሩ። እነዚህና ሌሎችንም መረጃዎች በስፋት ለማግኘት ከፈለጋችሁ የኢቢሲ.ስትሪም የማህበራዊ ሚዲያ አማራጮቻችንን ጎብኙ። በዛውም ፎሎ ማድረግ አትዘንጉ።